ሰላም ጤና ይስጥልኝ የዶክተር በቤቶ ገጽ ተከታታዮች እንደምን ሰነበታችሁ፣ እንደምን ከረማችሁ። በያላችሁበት ጤናና ሰላም ለሁላችሁም ይሁን። ዛሬ ይዤላችሁ የመጣሁት ለልጆች እድገትና ጤናማ ክብደት እንዲኖራቸው የሚረዱንን የምግብ አይነቶች ይሆናል። አብራችሁን ቆዩ። በመጀመሪያ የምናየው ሙዝን ነው። ሙዝ በፖታሺየም የበለጸገ ሲሆን እንዲሁም ቫይታሚን ሲ፣ ቫይታሚን ቢ6 ካሎሪንም በውስጡ ይዟል። በዚህም ክብደት ከመጨመር በተጨማሪ ለአጥንት ጤና፣ ለአእምሮ እድገትና ለደም ማነስ ተጋላጭ እንዳይሆኑ የሚረዳ የፍራፍሬ አይነት ነው። ሁለተኛ ስኳር ድንች ወይንም ስዊት ፖቴቶ። ስኳር ድንች በውስጡ ቫይታሚን ኤን፣ ሲን፣ ቢ6፣ ኮፐር፣ ፎስፈረስ፣ ፖታሺየም እና ማንጋኔዝን ስለያዘ ለልጆች ክብደት መጨመር ይረዳል። እንዲሁም በተጨማሪ ስኳር ድንች ለእይታቸው ጤናማ እይታ እንዲኖራቸው ይረዳል። እንዲሁም የበሽታ የመከላከል አቅማቸውን ያጎለብታል። ሶስተኛ እንቁላል። እንቁላል በውስጡ ፕሮቲን፣ ኦሜጋ 3 ፋቲ አሲድ፣ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ቢ12፣ አይረን እና ዚንክን ስለያዘ ጤናማ ክብደት እንዲኖራቸው ከሚረዱ ምግቦች ውስጥ ይመደባል። እንዲሁም ለአጥንት ጤናና ለአእምሮ እድገት ከፍተኛ አስተዋጽኦ ያለው የምግብ አይነት ነው። አራተኛ አቮካዶ። አቮካዶ በውስጡ ቫይታሚን ሲ፣ ቫይታሚን ኢ፣ ቫይታሚን ኬ፣ ቫይታሚን ቢ ኮምፕሌክስ፣ ፋይበር፣ ዚንክ እና ሄልዚ ሞኖሳቹሬትድ ፋትን ይዟል። በዚህም ጤናማ ክብደት እንዲኖራቸው ከማገዝ በተጨማሪ ለአእምሮ እድገታቸውና በሽታን የመከላከል አቅማቸው እንዲጎለብት የሚረዳ የፍራፍሬ አይነት ነው። አምስተኛ ዮገርት ወይንም እርጎ። እርጎ ጤናማ ክብደት እንዲኖራቸው ከማድረግ በተጨማሪም ፕሮቲንና ካልሽየም የበለጸገ ሲሆን ለአጥንት እድገታቸው ይረዳቸዋል። ፕሮባዮቲክን በውስጡ ስላለው የአንጀትን ጤና ይጠብቃል። ስድስተኛ ቺዝ። ቺዝ ክብደት እንዲጨምሩ ከሚረዷቸው ምግቦች ውስጥ ይካተታል። ከዛ በተጨማሪም በውስጡ በያዘው ቫይታሚን ኤ እና ቢ12 አማካኝነት የአእምሮ እድገትንም ይጠብቃል። እንዲሁም የጥርስ መቦርቦርንና የአፍን ድርቀት ይከላከላል። ሰባተኛ ፒነት በተር ወይንም የኦቾሎኒ ቅቤ። የኦቾሎኒ ቅቤ በውስጡ ፕሮቲን፣ ማግኔዥየም፣ ፖታሺየም፣ ቫይታሚን ኢ እና ፋይበርን ስለያዘ ጤናማ ክብደት እንዲኖራቸው ከማድረጉም በተጨማሪም ለጡንቻ እድገት ወይንም መስል ግሮዝ ጠቃሚ ነው። ስምንተኛ ዶሮ። ዶሮ በውስጡ ፕሮቲን፣ ቫይታሚን ቢ3፣ ቫይታሚን ቢ6፣ ቫይታሚን ቢ12፣ አይረን፣ ዚንክ፣ ፎስፈረስን ይዟል። በዚህም ጤናማ ክብደት እንዲኖራቸው ከማገዝ በተጨማሪ ለአእምሮ እድገት፣ ለአጥንት ጥንካሬና ለጡንቻ መጎልበት የሚረዳ የምግብ አይነት ነው። ለዛሬ ልጆች ጤናማ ክብደት እንዲኖራቸውና ለእድገታቸው ጠቃሚ የሆኑ የምግብ አይነቶችን በጥቂቱ ለማየት ሞክረናል። በሚቀጥለው ጊዜ ተጨማሪ ምግቦችን እንመለከታለን። እስከዛው በያላችሁበት ጤናና ሰላም ለሁላችሁም ይሁን። መልካም ጊዜ